የይሁዶች አለቃ ነው። ተሸነፈ። ሶፊያ ብንት ሁየይ በተማረከች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣች፣ እርሳቸው እጅ ገባች። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አስመረጧት። ኢኽታሪ አሏት፣ ምረጪ አሏት። ኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ ወኢን እኽተርቲ ልእስላም አምሰክቱኪ ሊነፍሲ አሏት። አይ አይሁድነትን ነው የምመርጠው ካልሽ ወደ ቤትሽ በሰላም እለቅሻለሁ ትሄጃለሽ አላት። ገብቶሃል አይደለ? አይ እስልምናን እቀበላለሁኝ ካልሽ ደግሞ ፈቃድሽ ከሆነ አገባሻለሁ አላት። አነ ሀወይቱ ልእስላም ቀብለ አን ትድዑኒ ያ ረሱለላህ ብላ መለሰች። እርስዎ ወደ እስልምና ሳይጋብዙኝ ሳይጠሩኝ በፊት እኔ እስልምናን መቀበል ፈልጌ ነበር አለች። የሚገርማቸው እሷ ቀድማ ስለ እርሳቸው ነቢይነት አባቷና አጎቷ ሲያወሩ ሰምታ ነበረ። አይሁዲዎች መዲና ላይ እንዴት ሊመጡ ቻሉ የሚለውን ከመጀመሪያ ልንገራቸው ታሪኩ። አይሁዲዎች የመጨረሻው ዘመን ነቢይ የሚሳደድባት ሀገር ነች ብለው መዲናን በትንቢት በራሳቸው መጽሐፍ ላይ እዛ ሄደው ይጠብቁ ነበር። መዲና ልክ ሲመጡ ጊዜ የዚህ የሁየይ ብን አክጦብ የሶፊያ አባት የአይሁዲዎች አለቃ ነበር። ገብታችኋል አይደል? ይህ አይሁድ ከየት አሳያችኋለሁ፣ በማስረጃ ማሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያን ምን እንዳሏት እንደ ምርጫ ሰጥተዋት ነው። ብዙ ሰዎች ምን ይላሉ? አስገድደዋት ነው ያገባት። እንደዛ ምን ሰምታ ሊሆን ይችላል አይደል? አስገድዶ እሷን እንትን አላት አገባት ምናምን። ላ ወላሂ ምርጫ ነው የሰጧት እንዳስመረጧት። እንዳውም ከመጀመሪያ ላሳያችሁ በማስረጃ ላሳያችሁ። እስልምና ከፈለግሽ ምረጪ፣ ካልፈለግሽ ደግሞ በሰላም ወደ ቤትሽ እልክሻለሁኝ አሏት። አይ እኔ እስልምናን እመርጣለሁኝ በራሴ አለች። እዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ኑ ላሳያችሁ። ያና ተመልከቱ፣ እዚህ ጋር እናገኘዋለን ታሪኩን። ያው ስለ ሶፊያ የሚናገር ነው። ዘዋጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ሶፊያ ያ ለምሐ عن ሰብይ ሶፊያ ቢንት ሁየይ፣ ስለ ሶፊያ ቢንት ሁየይ የሚናገር ነው። ነብያችን ሰለላሁ ዐለይሂ ወሰለም አሁን እንዳስመረጧት ማስረጃውን ላሳያችሁ። ያው ልጆች ይታያቸዋል። አረበኛ የምትችሉ ልጆች ወደ አማርኛ መቀየርላቸዋለሁ በትክክል ከቀየረው። ያው እና እዚህ ጋር ይገኛል የሶፊያ ጉዳይ። ያው ኢኽታሪ ምረጭ አላት። ወለም يحصل جماع النبي صلى الله عليه وسلم لصوفيا إلا بعد أن أعلنت إسلامها። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሶፊያን እስልምናን እንድትቀበል ካወጀችና ከተቀበለች በኋላ እንጂ ከእርሷ ጋር ምንም ህይወትን አልጀመሩም። وبعد أن أعتقها كبارነት ቀንበርም እንዳውም ነፃ ካወጣት በኋላ فهو لم يجامعها وهي يهودية እርሷ ይሁዳ ያለች በፍጹም አልተገናኟትም። ولا هي أما ባሪያ ያለችም አልተገናኟትም በፍጹም بل كانت زوجة وقد أمهرها وكان مهرها عتقها ሚስቱ ነበረች። የነብዩ ሰለላሁ ዐለይሂ ወሰለም ሚስት ሆናለች። ወዳና ፈቅዳ ነው ለዚያው وصنع لها وليمة عرس እንዳውም የሰርግ ግብዣንም ሁሉ አድርገውላታል። عن إبراهيم بن جعفر النبي قال لما دخلت صفية على النبي صلى الله عليه وسلم صفية ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በገባች ጊዜ قال لها ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሏት لم يزل أبوك من أشد يهود لي عداوة ያው አባትሽ ከአይሁዶች የለኔ ትልቅ ጠላት ከመሆን አልተወገደም ነበር ብለው አወሯት። ታሪኩን ነገሯት። ተመልከቱ። ከዚያ በኋላ ምን እንዳለች እንመልከተው። عداوة لي حتى قتله الله እንደው እርሱ ጠላትነትን ለእርሳቸው አውጆ ነበር። ያው ነብዩ ሰለላሁ ዐለይሂ ወሰለም ሄደው እንትን አላሉትም፣ አልተዋጉትም ነበር። እርሱ መጥቶ ቅድም እንዳልኳችሁ እስከ ሞት የፍጻሜ ድረስ ሙሐመድን እፋለመዋለሁ ብሎ ተናግሮ ነበረ። ከዚያ ድል አደረጉበት። መጨረሻውን ሶፊያና ነብዩ ሰለላሁ ዐለይሂ ወሰለም ከተገናኙ በኋላ ያወሩት ወሬ ነው ይሄ። لم يزل أبوك من أشد اليهود لي عداوة حتى قتله فقالت يا رسول الله أنت يا الله ملكتني عليك إن الله يقول في كتابه ولا تزر وازرة وزر أخرى አንዲት ነፍስ በሌላ ነፍስ ኃጢአት አትያዝም ብሏል። ስለዚህ እኔ ስለ አባቴ እኮ ታዲያ እምወቀስ አይደለሁም ማለት ነብዩ ሰለላሁ ዐለይሂ ወሰለም ሊወቅሷትም አልነበረም። ከዚያ በኋላ فقال لها رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም አስመረጧት። ያው ነው የተነገርኳችሁ ቅድም ኢኽታሪ አሏት። ይታያል ምረጭ አሏት። ምርጫ ሰጧት፣ አላስገደዷትም። ተመልከቱ። ያው ኢኽታሪ ማለት ምረጪ ማለት ነው። ምን አስመረጧት? فإن اخترت الإسلام أمسكتك لنفسي አሏት። እስልምናን ከመረጥሽ ፈቃድሽ ከሆነ እኔ ለራሴ አደርግሻለሁ ያገባሻለሁ አሏት። وإن اخترت اليهودية أي يهودنة إنهم مرتو كالش فعسى أن نعتقك ياو كبارنة كنبرش نزع وطشالهن وفتلحقي بقومك وده هزبوتش شم هيداش تتقالش تقلكش على بسلام علات من اندالش تملك ترصع فقالت انديالش يا رسول الله أنت يا الله ملك تنياهوي لقد هويت الإسلام قبل أن تدعوني لقد هويت الإسلام وصدقت به قبل أن تدعوني አንቱ ያላህ መልእክተኛ አንቱ ወደርዚ ወደ እስላም ሳትጠሩኝ በፊት እኔ እስላምን አምኜበታለሁኝ ፈልጌዋለሁኝ መቀበል ብላ ተናገረች። ይህች አይሁድ ሴት የአይሁድ የሊቁ የአይሁድ ልጅ ነች። ያ ጀማዓ حيث سرت الى رحلك وما
لي في اليهودية إرب وما لي فيها والد ولا أخ وخيرتني بين الكفر والإسلام الله أكبر بكهدتنا بإسلام مكاكل كون هون يسمرتني رسولك أيهود كهدت بهون أو قال لي تررتالك فمن عليك فالله ورسوله أحب إلي من العتق كبارنة كمبر نزع كموت أتيلك الله إنما ملكتني ولني الشالوني عليك وأن أرجع إلى قومي كبارنة كمبري نزع بلوني وده هزبوشي كمان ملس أني الله إنما ملكتني مرجع اللهن رسول مرجع اللهن بقالك قال فأمسكها رسول الله صلى الله عليه وسلم من نفسي كذا ولا نبي صلى الله عليه وسلم لرسالة جزء منجو الطبقات الكبرى سمنتني مجلد كتران لما تروح ثلاثة قلنا له أن يهينو يا بنت عيي يقول ده እሺ ምክንያቱም እንግዲህ ቁጥሩንም ሁሉንም አሳይቻለሁ። ይሁንሽ ካልክ ይሁን። ሌላም ጥያቄ አለኝ። አቡ ዳውድ 11:2055 ላይ አቡ ዳውድ 11:2055 2155 እሺ ጥያቄህን በዚያ ላይ ጠይቃ ይሻላል። አጠር ለማድረግ ሐሳብህን አንሳና አቡ ዳውድ ሙስሊም ወንዶች ሴቶች ለወሲብ ፈቃደኛ ባይሆኑም እንኳን አስገድደው ሊደፍሯቸው ተፈቅዷል። ይሄ የሴቶችን መብት አይጋፋም? እሺ የቱ ጋር ነው ያለው? እሺ አቡ ዳውድ 2155 እሺ ያው እነዚህ ጋር በሰይ ያው ይታያቸዋል። ያ ጀማ የሚሰጧቸው ቁጥር ጭራሽ ሐዲሱ ላይ የሌለ ነገር ያው አቡ ዳውድ ገባሁኝሽ። ቁጥር ስንት ነው ያልከኝ? ቁጥር 2155 2155 እሺ ያው ያና 2155 ያና ኪታቡ ኒካህ 2155 እሺ ያና አቡ ዳውድ እዚህ ጋር ነው። እሺ حدثنا عبيد الله بن عمر بن ميسرة حدثنا يزيد بن زريع حدثنا سعيد عن قتادة عن صالح أبي الخليل عن أبي علقمة الهاشمي عن أبي سعيد الخدري أن رسول الله صلى الله عليه وسلم بعث يوم حنين بعثا إلى أوطاس فلقوا عدوهم فقاتلوهم فظهروا عليهم وأصابوا لهم سبايا فكأن أناسا من أصحاب رسول الله صلى الله عليه وسلم أنت مين تعرفت فكأن أناسا من أصحاب رسول الله صلى الله عليه وسلم تحرجوا من غشيانهن من أجل أزواجهن من المشركين فأنزل الله تعالى في ذلك والمحصنات من النساء إلا ما ملكت أيمانكم أي فهن لهم حلال إذا انقضت عدتهن እንግዲህ ይህ የሚናገረው ስለምንድን ነው? በጦር ሜዳ ላይ ስለተማረኩ ሴቶች አስመልክቶ ነው። የዛኔ ከሃዲያን ሴቶች ሙስሊሞችን እንዋጋለን ብለው ከተሰለፉ የዛኔ ከተማረኩ ባለትዳር ምንድን ነው ሙህሰናት የሆኑ ከሆኑ ጥብቆች ከሆኑ እነዚህን ሴቶች እነዚያን ማግባት የሚቻልበት መንገድ አለ። ለነርሱ ተፈቀደላቸው ይላል። ፈሁነ ለሁነ ሐላል ለነርሱ ሐላል ናቸው ማለት ነው። ሐላል ናቸው ሲባል ጊዜ ያለ ኒካህ ዝም ብሎ መገናኘት ማለት አይደለም። እሺ ማንኛውም ሴት ሐላል ነች ለአንድ ሰው በኒካህ ከሆነ። አሁን ችግር የለም በኒካህ ይላል። ላሳየህ አሁን እና ላሳየህ አሁን እዚህ ቦታ ላይ ያለው ጥቅል ንግግር አለ ይታያል አይደለ? በጦር ሜዳ ላይ የተማረኩ ሴቶች ናቸው። ፈሁነ ለሁነ ሐላሉን ይላል إذا انقضت عدتهن عندي مثال رقم للنرسو حلالنا إذا انقضت عدتهن عداتشون كجرسو إلى أيه حتى مجمرة بالو كان لنكو كزاي عدة زي ما تطبق على اللبت ለነርሱ ሐላል ናቸው የሚለው በኒካህ ነው ወይ? አዎ። ስለዚህ በጦር ሜዳ ላይ የተማረኩ ሴቶች እጆቻቸው የጨበጦቻቸው እያለ የሚገልጸው በምን መልኩ ነው ለእኛ ሐላል ሊሆኑ የሚችሉት? ቀጥታ አሁን ቁርአኑ ላይ ይፈታልናል እነዚህን ሴቶች በምን መልኩ ለእኛ ማድረግ እንደሚቻል ኑ ላሳያችሁ። በኒካህ ነው ብያለሁኝ አይደለ? አዎ በኒካህ ነው። አላህ በቁርአን ላይ እነዚህን ሴቶች በኒካህ እንደሆነ ይነግረናል። ሱረቱ ኒሳ
ያው እና እዚህ ጋር ሱረቱ ኒሳ ላይ አላህ ሱብሓነሁ ወተዓላ በኒካህ እንደሆነ አግቧቸው እያለ ቃል በቃል ያዘናል። ጋብቻ ነው። አሁን በደንብ ተከታተለኛ። ከእናንተም ውስጥ ይላል ስለ እነዚህ ሴቶች ሙሕሶናት እያለ እየተናገረ ከሴቶቹም በባል ጠብቆች እጆቻችሁ በምርኮ የያዟቸው ሲቀሩ እያለ ይናገራል አይደል? በምርኮ ላይ ስለተያዙ ሴቶች የሚያወራ ነው። ከነዚህ ጋር እንዴት ነው ህይወትን የሚመሰርተው ሰውየው? በኒካህ ነው ብያለሁኝ። ያውና ማስረጃ እዚህ ጋር ከእናንተም ውስጥ ጥብቆቹ ምእመናት የሆኑትን ለማግባት ሀብትን ያልቻለ ሰው እጆቻችሁ ንብረት ካደረጓቸው ከምእመናት ወጣቶቻችሁ ባሪያን ያግባለ። ይህ ጋብቻ ነው። እጆቻቸው የማረኳቸው እነዚህን ሴቶች በጋብቻ እንጂ የሚገናኘው ያለ ጋብቻ ፍጹም አይፈቀድም። ያው ያግባ። ጭራሽ ለእነርሱ ምን አላቸው? ምህር አላቸው። ቅድመ ስጦታ ሁሉ አላቸው እንደ ማንኛውም ሴት። ጭራሽ የሚገቡት በምንድን ነው? በቤተሰብ ነው፣ በወልይ ነው። ይህንንም ማስረጃ እነዚህ ጋር እንመልከት። ምን አለ አላህ ቀጥሎ? አላህም እምነታችሁን አዋቂ ነው አለ። ከፊላችሁ ከከፊሉ እየተራባ ነው። ባሩን በጌቶቻቸው ፈቃድ ያግቧቸው አለ። ይታያቸዋል። ያ ማለት በቤተሰቦቻቸው ፈቃድ ማለት ነው። መህሮቻቸውንም በመልካም መንገድ ሰጧቸው ይላል። ይህ ሁሉ አለላቸው። ስለዚህ በጋብቻ ነው እንጂ የሚፈቀዱት ዝም ብሎ ያገለ ጋብቻ አይደለም። ያው አላህ ሱብሓነሁ ወተዓላ እነዚህን ልጆቻቸው የማረኳቸውን ሴቶች በጋብቻ አግቧቸው እያለ ይናገራል ማለት ነው። ይሄ ነው። አለ አለሁ አለሁ ያው እሺ እሺ ጨርሻለሁ። እኔ ጥያቄ ጨርሻለሁ። አይሽ በዚህ አንጻር ፈቃደኛ መጽሐፍ ቅዱስ ላይ ጠይቀህ እሺ ጥያቄውን መቀበል እችላለሁ። ያው የምችለው ከሆነ መልሳለሁ፣ ካልሆነ ጠይቄ መምጣት እችላለሁ። ጠይቀኝ። በጣም ጥሩ። የተማረኩ ሴቶችን እግዚአብሔር ለሁለት ነው የከፈላቸው። እኛ ጋር አግቧቸው አለ። መጽሐፍ ቅዱስ ላይ ግን ስናይ ጊዜ እግዚአብሔር በሁለት ነው የከፈላቸው። አንደኛ የተማረኩ ሴቶችን ከወንድ ጋር በመገናኘት የሚታወቁትን ግደሏቸው አለ እግዚአብሔር። ከወንድ ጋር በመገናኘት የማይታወቁትን ግን ለራሳቸው ያስቀሯቸው አለ። የትኛው ነው ፍትህ? ድንግል የሆኑትን ለራሳቸው ውሰዱ አለ እና እግዚአብሔር ያልሆኑትን ግን ግደሏቸው አለ። በጦር ሜዳ ላይ የተማረኩትን ሴቶች እስኪ ብታሳይ ደስ ይለኛል።